ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ አድማጮች የፖድካስቱ ቤተሰቦች ተከታታዮች የመኳንንት በሬ ፖድካስት ሁሌም ጧት ከናንተ ጋር ቆይታ ያደርጋል በተለይ ጨዋታዎች በሚኖሩባቸው ሰዓቶችና እንዲሁም ትንታኔ የሚያስፈልጋቸው ሐሳቦች በሚኖሩበት ጊዜ ከናንተ ጋር ይዘልቃል ዛሬ ደግሞ የአውሮፓ ቻምፒየንስ ሊግ የትናንትና ምሽት ሁለት ጨዋታዎችን እንመለከታለን ሞር ምን ቆየው ባርሴሎና 4 ጎሎችን አስቆጥሮ ያሸነፈበትን የቦሩሲያ ዶርትመንድን ድል ይሆናል የባርሴሎና የዘንድሮ የውድድር ዓመት ጉዞ በላሊጋውም በአውሮፓ ቻምፒየንስ ሊግም በጣም አስደናቂ ነው በተለይ ሃንስ ፍሊክ ቡድኑን ከያዙት በኋላ የ4+2 የሚባለው የጨዋታ መንገዳቸው ከተከላካይ ወደ አማካኝ የሚወስደው የሳቸው የጨዋታ መንገድ የሚጀምሩበትና ተጋጣሚን ከእንቅስቃሴ ውጭ የሚያደርጉበት የራሳቸውን እንቅስቃሴ ደግሞ የሚያስተካክሉበት መንገድ የማጥቃት ሂደቶቻቸው ላይ ያለውን ውስንነቶች በማስተካከል እነዚህን ውስንነቶች ተጋጣሚ ቡድን አድቫንቴጅ እንዳይወስድባቸው በማድረግ የሚፈጥሩት ጥራት አስገራሚ ነው ትናንትም የፉል ባኮቻቸው ሚና የመስመር አጥቂዎቻቸው ሚና እንዲሁም በ9 ቁጥር ተሰልፎ ጎሉን ያስቆጠረ መቀጠል ስራ ያደረገው ሮበርት ሌቫንዶቭስኪም የትናንትናው ሚና እጅግ የሚደነቅ ነው ያው የተጫዋቾች እንቅስቃሴ እንደምታውቁት በዚህኛው ዘመን የተጫዋቾች ብቃት ብቻ የሚያመጣው ነፃነት አይደለም የተጫዋቾች በሜዳ ላይ የሚኖረው አቅም እድገት የተጫዋቾቹ አቅም ብቻ ሳይሆን ታክቲኩ የሚሰጣቸው እድገት ነው በተለይ ደግሞ አሰልጣኞች በዚህኛው ዘመን ተጫዋቾች ያላቸው አቅም ምንድነው ይሄን አቅም ይበልጥ ለማውጣትና ለማሳደግ ምን ቢጠቀሙ ወይም ደግሞ ብናረግ የተሻለ ነው ብለው አቅደው ሰርተው ይመጣሉ ያን ይመስላል ዘንድሮ ባርሴሎና በሃንሲ ፍሊክ ሰዓት የነበረው ባርሴሎናና ከሳቸው በፊት የነበረው ባርሴሎና በፍጹም ይለያያል በየጨዋታዎቹ በተለይ የባርሴሎና የዘንድሮ ትልቁ አቅም ምንድነው ሶስቱም ፕሬሸሮች የሚያሸንፍበትና እነዚህን ፕሬሸሮች አሸንፎ ወደ ማጥቃት የሚሄድበት መንገድ የሚደንቅ ነው ፈርስት ላይን ፕሬሸር ሰከንድ ላይን ፕሬሸር እና ሰርድ ላይን ፕሬሸር የሚባሉትን ማለት ነው እነኚህ ፕሬሸሮች በእግር ኳስ በጣም ወሳኝ ናቸው የመጀመሪያ መስመር ፕሬሸር የሁለተኛ መስመር ፕሬሸር እና የሶስተኛ መስመር ፕሬሸር እነኚህ ሶስቱንም እንቅስቃሴዎች በተጫዋች ጥራት በታክቲካል ማስተር ክላስ እንዲሁም በጋራ የጨዋታ እንቅስቃሴ ወይም ደግሞ የሲነርጂ ፕሌይ ባርሴሎና ሁሉንም ቡድኖች ያሸነፋቸው ትናንት ለምሳሌ ፕሬሸሮች ነበሩ ከቦሩሲያ ዶርትመንድ በተለይ የፈርስት ላይን ፕሬሸሮቹን ከተመለከትን ባርሴሎና ከኋላ የሚወጣበትን መንገድ ለማበላሸት ከኋላ የሚወጣበትን መንገድ አደጋው ለመክተት የሚሄዱበት ርቀት የባርሴሎናን ጥራት ይበልጥ እንድንመለከተው ያደረገ ነበር አብዛኛውን ባርሴሎና በሚጀምርባቸው እንቅስቃሴዎች ውስጥ ከፊት ለፊት የሚቆሙ ተጫዋቾችን በተለይም ደግሞ የጉራሲና የአይዴሚ እንዲሁም ደግሞ የቦይኔ ጊቴንስን ወደፊት በማስጠጋት ምክንያቱም የባርሴሎና አሁን ትልቁ ጫና የሚጀምረው ከሁለቱ ስለሆነ የአሌክስ ባልዴና የጁልስ ኩንዴ ሚና የነ ላሚን ያማልና የነ ራፊናን እንቅስቃሴ ስለሚወስን ማለት ነው አንዳንዴ የመስመር ተከላካዮች እንቅስቃሴ የመስመር አማካኞችን ሚና አይወስንም እንደ ባርሴሎና አይነት ቦታ ላይ ከተገኘ ግን የመስመር ተከላካዮችህ የመስመር አማካኞችህን በሜዳ ላይ እንዲኖሩ በሜዳ ላይ እንዲሆኑ የሚፈልገው ነገር ይወስነዋል ስለዚህ እነኚህን ተጫዋቾች የፈርስት ላይን ፕሬሸር ውስጥ ቶሎ እንዲገቡ ለማድረግ ጫና ውስጥ ይከቷቸው ነበር ቦሩሲያ ዶርትመንዶች ይህን በሚያደርጉበት ሰዓት ባርሴሎናዎች የሚያደርጉት የነበረው ነገር ምንድነው ሁለቱ ሴንተር ባኮቻቸው ወደፊት ገፍተው እንዲሄዱ ፍቃድ ይሰጧቸው ነበር ሁለቱ ሴንተር ባኮች ኢንጎ ማርቲኔዝ እና ፓው ኩባርሲ ቶሎ ከነ ዲዮንግና ፔድሪ ጋር ያላቸውን ግንኙነት በማጥበቅ
ጁልስ ኩንዴና አሌክስ ባልዴ ደግሞ እንዲቀላቀሏቸው ያደርጋሉ። ይሄ ማለት ቶሎ የኮሪደሩን እንቅስቃሴ ይተውቱና ወደ ሴንተር ባኩ ወደ ጠበበው እንቅስቃሴ ይመጣሉ ማለት ነው። ስለዚህ እዛኛው ቦታ ላይ ተጋጣሚ ምንም ጫና ፕሬሸር መፍጠር ስለማይችል ያን ቦታ ለቆት ይመጣል ማለት ነው። ያን ቦታ በሚለቅበት ሰዓት ደግሞ የተለቀቀውን ቦታ እንደገና ተመልሶ አሌክስ ባልዴና ጁልስ ኩንዴ ይጫወቱበታል። በዚህ አይነት መንገድ የፈርስት ላይን ፕሬሸራቸውን አሸንፈው ይሄዱ ነበር ባርሴሎናዎች። ጨዋታውን ሲጀምሩ የሚያደርጉት የነበረው ነገር ያ ነው። የሁለተኛው ደረጃ ፕሬሸር የሚባለው የዲዮንግና የፔድሪን ፕሬሸር ደግሞ ቶሎ በማፈን በተለይ የተጠቀሙበት የተጫዋቾች ብዛት በርከት ያለ ነው። የአማካኙ ክፍል ወደ 5 ይሄዳል አንዳንዴ የቦሩሲያ ዶርትመንድ። ምክንያቱም ቹኩዌምባ አለ፣ ፊሊክስ ኔምቻ አለ፣ እንዲሁም ደግሞ ጁሊያን ብራንት አለ። ከነሱ ፊት ደግሞ ቦይኔ ጌቲንስና አይዲሚ አሉ። ስለዚህ ጉራሲ ብቸኛ አጥቂ ሆኖ በሚጫወትበት መንገድ ውስጥ ባርሴሎናን ፕሬሸር ውስጥ መክተት የፈለጉበት አንዱ የነሱ መንገድ የነበረው ምንድነው? የአማካኝ ክፍሉን ማጥበቅ ነው፣ ወይም ደግሞ ኦቨርሎዱን ይበልጥ ማበርከት ነው። የተጫዋቾች ቁጥር በበዛ ሰዓት የባርሴሎና ሁለቱ መሳሪያዎች ኳስና ስፔስ ናቸው መሳሪያዎቹ። እነዚህን የማግኘት እድሉ ባርሴሎና ይጠባል የሚል እምነት አላቸው። ያን ነው በተደጋጋሚ ለማድረግ ሲሞክሩ የተመለከት ነው። የትናንትናውን የኒኮ ኮቫች ቦሩሲያ ዶርትመንድ በእንቅስቃሴ ባርሴሎና የበለጠባቸው ፖይንቶችን ዘርዘር አድርገን ለማየት እንሞክራለን። አብራችሁን ቆይታ እንድታደርጉ ኮዲዮ ጋብዛችኋለሁ። ፖድካስቱ ያው እቀባ ላይ ስለነበር ሰሞኑን ብዙ እየደረሰ አይደለም። ስለዚህ ይህንን ፕሮግራም እየተከታተላችሁ የምትገኙ ፖድካስቱ ለብዙዎች እንዲደርስ ሼር ማድረጋችሁን አትዘንጉ። ብዙ እይታዎች እንዲኖሩት ወደናንተም እንዲደርስ ማለት ነው። ሼር ባደረጋችሁት ቁጥር ወደናንተ የመድረስ እድሉ ከፍተኛ ስለሆነ ወደ ሌሎችም የመድረስ እድሉ የጎላ ስለሚሆን ሼር ማድረጋችሁ እንዳትሰነጉ ከወዲሁ ልነግራችሁ እወዳለሁ። በቦሩሲያ ዶርትመንድ የጨዋታ እቅድ በተለይ ትናንትና ኒኮ ኮቫች ይዞት በገባው ቡድን ውስጥ አንዱ ትልቁ ባህሪ የነበረው ምንድነው? የመሃል ተከላካዮችን ነፃነት መንፈግ ነው። ይሄን የመሃል ተከላካዮችን ነፃነት ለመንፈግ የሄዱበት መንገድ ግን በተናጠል የተጫዋቾች ሚና ላይ የተንጠለጠለ ስለነበረ ይሄ የተናጠል ሚና የፈለጉትን ፕሬሸር አላመጣላቸው። እንደውም በፕሬሸር ውስጥ እንዲገባ እና ጫናውን እንዲሰራ የተፈለገው ተጫዋች የቁጥር ማነስ ስለነበረና ዋይድ አታካሮቹም እየመጡ የሚያግዙበት እድሉ አብዛኛውን ጊዜ ከፍተኛ ስላልነበረ የተነጠለ የማጥቃት እንቅስቃሴ ውስጥ ይገኙ ነበር። ይሄ የተነጠለ የማጥቃት እንቅስቃሴ ደግሞ ለባርሴሎና ምቾት ሰጥቶታል። በተለይ ትናንት ድንቅ የነበረው ዲዮንግ ከፔድሪ ጋር የነበረው ጥምረት ፌርሚን ሎፔዝን ፈልጎ የሚያገኝበት አይኑና የሮበርት ሌቫንዶቭስኪም ጭራሽነት ትናንት 2 ጎሎችን አስቆጥሮ ሲወጣ እስከ 81ኛው ደቂቃ ድረስ የነበረው አጨራረስ የሳጥን ባለሟልነቱ እንዲሁም የሚያገኛቸውን እድሎች ማክሲማይዝ አድርጎ ተጋጣሚን የሚበልጥበት አይኪው በጣም የሚደንቅ ነበር። ስለዚህ በፕሬሸር ውስጥ ለመክተት ያሰቡበት መንገድ የተናጠል ፕሬሸር ስለነበረ ለባርሴሎና ያን ያክል ጫና ውስጥ የከተተ አልነበረም። በባርሴሎና ትናንት 2 ነገሮች ተግባራዊ ሲደረጉ ነበር። ሃንስ ፊሊክም ከጨዋታው በፊት በተደጋጋሚ ሲናገሩት የነበረው ነገር ነው። ባይፓስ እና ፕሬስ ተጫዋቾችን አልፎ በመሄድ ወይም ደግሞ ተጫዋቾች ፖዚሽናል ሱፔሪዮሪቲ የቦታ አጠቃቀም የበላይነትን የቦታ መጠቀም የበላይነትን እንዳያገኙ እንዲሁም እነሱን ጫና ውስጥ በመክተት እነሱን አልፎ በማጥቃትና ተመልሶ አልፎ ደግሞ በመከላከል ፕሬሸሩን ፊል እንዲያደርጉት ያደርግ ነበር ባርሴሎና። በተለይ በመመላለሱ በኩል ከኳስ ውጭና ከኳስ ጋር ጥሩ የነበሩት ሁለቱ የመስመር ተከላካዮች ለባርሴሎና እጅግ በጣም አድቫንቴጅ ሰጥተውታል።
ጁልስ ኮንዴና አሌክስ ባልዴ ማለት ነው። የጁልስ ኮንዴ አንዱ ትልቁ ችግር ምንድነው? የሪተርን ቦሎቹ ላይ ችግር ሲፈጠር ቀድሞ የማሸፈንና ቀድሞ የማዘጋት ንቃት የለው። በርግጥ ትናንትና ጁልስ ኮንዴ ለእንደዛ አይነት ሁኔታዎች የተጋለጠ አልነበር። ነገር ግን እንደዛ አይነት ችግሮች በሚፈጠሩበት ሰዓት እነዛን ችግሮች የማዘጋት እነዛን ችግሮች አደገኛ እንዳይሆኑ የማስደረግ ሚናው ዝቅተኛ ነው ይባላል። ስለዚህ ሞር የሱ ጥንካሬ ነው ተብሎ የሚታሰበው ምንድነው? ኳስ ከማጣቱ በፊት የነበረው አቅሙ ስለሆነ ትናንት ሞር ትኩረት ያደረገው የነበረው እንቅስቃሴውንም ስንመለከተው ኳስ አለማጣቱ ነው። ኳስ ባለማጣቱ ውስጥ ሆኖ የሚያገኛቸውን እድሎች ከፍ አድርጎ መጠቀም ወይም ደግሞ ማክሲማይዚንግ ዘ ኦፖርቹኒቲስ የሚባለው ነገር በተደጋጋሚ ሲያደርግ ነበር። ሮበርት ሌቫንዶውስኪ ኳስ ለመቀበል በሚመጣበት ሰዓት ይሄ ተጫዋች አብዛኛውን ጊዜ ወደ አማካኝ ክፍል እየመጣ ለአማካኝ ክፍሎችም ሰፖርት ይሰጣቸው ነበር። የሚመጡ እንቅስቃሴዎችን ከመቆጣጠር ጋር በተያያዘ የሱን ቦታ ደግሞ ሰፋ ብለው ሁለቱ የመሃል ተከላካዮች ጥሎት የወደውን ቦታ ለመሸፈን ይሞክራሉ። በተለይ ባርሴሎና በቦሩሲያ ዶርትመንድ እንቅስቃሴ ውስጥ አሁን ትልቁ አደጋ ተብሎ የሚታሰበው በባርሴሎናም እንደ ቡድን በባርሴሎና እንደ ጨዋታ ሐሳብ ትልቁ አደጋ ተብሎ የሚታሰበው ምንድነው? ለተጋጣሚ በቀላሉ ስፔስን ለቆ መውጣት ነው። ለተጋጣሚ በቀላሉ ስፔስን ለቆ መውጣት ተጋጣሚ ሳይሰራ የሚፈልገውን ነገር እንዲያገኝ የማድረግ እድሉ ከፍተኛ ነው። ስለዚህ የጨዋታውን ሁሉ ጊዜም አደገኛ የሆነውን እንቅስቃሴ ለተጋጣሚ በቀላሉ መንገድ ላለመፍጠር ምን ያደርጋሉ? ስታርት ዋይድ አታክ ወይም ደግሞ በማስፋት የማጥቃት እንቅስቃሴ ይጀምራሉ። ይሄንን ትናንት ሲያደርጉት የተመለከትነው በሁለቱ የመስመር አማካኞች ማለትም በላሚን ያማልና በራፊና ነው። እነኚህ የመስመር አጥቂዎች አንዳንዴም ራፊና ወደ ኋላ ስለሚመለስ ያማልም እንዲሁም ኦርኬስትሬተር ሆኖ ስለሚያገለግል እንደ አማካኝም ሆኖ ያገለገሉ በተለይ ሰፍቶ በሚያጠቃና ሰፍቶ በሚቆይ እንቅስቃሴ ውስጥ ብዙ የተጫዋቾች ቁጥርና እንቅስቃሴን ሐሳብን ማስተካከል ስለሚቻል እነኚህ ተጫዋቾች በተደጋጋሚ እንደዚህ አይነት ሲቹዌሽኖች ውስጥ እንዲገኙ ይፈቅዱ ነበር ባርሴሎናዎች። በተለይም ደግሞ ይሄ የትናንትናው አንዱ ትልቁ ኳሊቲ የነበረው በባርሴሎና ውስጥ ምንድነው? ተጋጣሚን እንዲሳሳት ወይም ደግሞ የመጀመሪያው የጨዋታ ሐሳብ የመጀመሪያው የጨዋታ መንገድ በተመለከተ ትክክለኛነቱ ላይ እንዲጠራጠር ማድረግ ትክክለኛነቱ ላይ የእርግጠኝነት ጥያቄ እንዲፈጠር ያደርጉበት ነበር። ይሄን የሚያደርጉበት ዋነኛው ምክንያት በሁለተኛውና በሶስተኛው አክሽኖቻቸው ላይ ጥራት ከጎደለባቸው ወይም ደግሞ ወደሚፈልጉት እንቅስቃሴ ለመምጣት ጊዜ ከወሰደባቸው ማጥቃቱም ወይም ደግሞ ባርሴሎና በአጠቃላይ አደጋ የሚገባበት ሁኔታ ይቀንሳል ወይም ደግሞ ይዘገያል ማለት ነው። ያው እንደምታውቁት ማጥቃት ማዘግየት በዚህኛው የእግር ኳስ ዘመን አንዱ ከኳስ ውጭ ያለ የቡድኖች ታክቲካል አጀስትመንት ወይም ደግሞ ማሻሻያ ነው። እንደ ባርሴሎና አይነት ቡድን ደግሞ ይፈልጋል እንደዚህ አይነት ነገሮችን ማጥቃትን ማዘግየት ተጋጣሚ ሁለቴ ሶስቴ እንዲያስብ ማድረግ ያደርጋል። ይሄን በሚያደርጉባቸው እንቅስቃሴዎች ውስጥ በተለይም ደግሞ የዳይናሚዝም ላይ ባርሴሎና ብዙ የሚደራደር ቡድን ስላልሆነ ይሄንን ዳይናሚዝም እንዳያጣ በእነኚህ ሁለት ተጫዋቾችና ከነሱ ደረጃ ጋር አብሮ በሚሄዱ አጥቂዎቻቸው አማካኝነት ያቀነባብረዋል ማለት ነው። ኦርኬስትሬት ያደርጋል ማለት ነው። ከጨዋታው በኋላ ሃንስ ፍሊክ እንደተናገሩት ቦሩሲያ ዶርትመንድ ቀላል ተጋጣሚ ሆኖ አይደለም 4 ጎሎችን ያስቆጠር ነው ብለዋል። በርግጥም ቦሩሲያ ዶርትመንድ ትናንትና ቀላል ተጋጣሚ አልነበረም። እንደ እንቅስቃሴ ከተመለከትነው የቦሩሲያ ዶርትመንድ የጨዋታ ሚና ለባርሴሎና አደገኛ የሆነ ነገር ፈጥሯል። በቁጥሮችም ስንመለከት ስታቶቹን ካየነው ቦሩሲያ ዶርትመንድ የሄደባቸው ርቀቶች
ከባርሴሎና ጋር ብዙም ልዩነት አለው ለማለት የሚያስደፍር አይደለም። በጣም ዶሚኔት የተደረገ ቁጥር ነበር ለማለት ይከብዳል። በተለይ ወደ ተጋጣሚ ሜዳ በመግባት እና የተጋጣሚ ሜዳ ፔኔትሬሽኖችን በማድረግ ማለት ነው። ለምሳሌ ቦሩሲያ ዶርትመንድ ትናንት 13 የግብ ሙከራዎችን አድርጓል። ባርሴሎና 18 የግብ ሙከራዎችን ያደረገው። በእንቅስቃሴ የኳስ ቅብብል ሂደቶችን ከተመለከትን ወደ 351 የኳስ ቅብብል አድርጓል። የኳስ ቅብብል አኩሬሲም 82% ነው። የባርሴሎና 88% ነው የኳስ ቅብብል አኩሬሲን ከተመለከተ። ስለዚህ አውት ነምበርድና ዶሚኔት የተደረገበት እንቅስቃሴ ነበር ለማለት ይከብዳል። ግን ባርሴሎና የተጋጣሚን እንቅስቃሴ እንዴት መብለጥና የተጋጣሚን እንቅስቃሴ እንዴት ማክሲማይዝ ማድረግ ይቻላል በሚለው በጣም የተደራጀ ቡድን ስለሆነ ይሄንን አድርጎታል። ያው በዲሴምበር 11 2024 ላይ አዲስ ዓመት ከመግባቱ አንድ ወር በፊት እነኚህ ሁለቱ ቡድኖች ተገናኝተው እንደነበር እናስታውሳለን። ከዛም በፊትም ደግሞ ኖቬምበር 27 2019 ላይም ተገናኝተዋል። በሁለቱ የቀደሙት ግንኙነቶች ከተመለከትን አሸናፊው ባርሴሎና ግን ባርሴሎና በቀላሉ አይደለም ያሸነፈው። ለምሳሌ ቅርብ ጊዜውን ከወራቶች በፊት የተደረገውን ከ5 ወር በፊት የተደረገውን ጨዋታ እንኳን ብንመለከት 3-2 በሆነ ውጤት የተጠናቀቀ ጨዋታ ነው። ይሄ ጨዋታ ለባርሴሎና ፈታኝ ጨዋታ ነበር። በመጀመሪያዎቹ ደቂቃዎች 45 ደቂቃ ጎል ያልተቆጠረበት ባርሴሎና ብልጫ የተወሰደበት እንቅስቃሴ ነበር። በአሰላለፍ ስንመለከት እንኳን በመጀመሪያው ጨዋታ ቦሩሲያ ዶርትመንድ ትናንትና የተጠቀመባቸውን እንደነ ጉሪያሲ አይነት ተጫዋቾችን ተጠቅሟል። በባርሴሎና በኩልም ለውጦቹ የነ ኦልሞ አለመኖር ነው እንጂ ላሚን ያማልና ራፊኒያ፣ ሌቫንዶቭስኪ፣ እነ ኩባርሲ፣ እነ ኩንዴ፣ እነ ባልዴ የነበሩበት ጨዋታ ያ ጨዋታ። ስለዚህ በእንቅስቃሴ ቦሩሲያ ዶርትመንድ ሁሌም ቢሆን ከባርሴሎና በሚገናኝበት ሰዓት ባርሴሎናን ጫና ውስጥ ይከተዋል። ግን ደረጃ ሁሉንም ነገር ይወስናል ይላሉ። በባርሴሎናና በቦሩሲያ ዶርትመንድ መካከል ያለው የተጫዋቾች ጥራትና የተጫዋቾች ደረጃ ልዩነት በጣም ሰፊ ነው። ይሄንን ደግሞ በክፍልፋይ እንቅስቃሴዎችና የተሻለ ብልጫ ወስዶ ለመጫወት በሚያደርጉት ሐሳቦች ውስጥ በግልጽ የሚነበብ ነው። የምታዩት ነው። የሚነበብ የሚያድግ ነገር ነው ባርሴሎና የሚያደርገው። የሌቫንዶቭስኪን እንቅስቃሴ በማገዛውን ሌቫንዶቭስኪ ወደ ባርሴሎና ሲመጣ እድሜው ገፍቷል። እንዴት በዚህ ሰዓት ባርሴሎና ይሄን ተጫዋች ያስፈርማል የሚል ብዙ ትችቶች ነበሩ። ላይሳካለት ይችላል በሚል ምክንያቱም ከሱ በፊት የቦሩሲያ ዶርትመንድ አጣማሪው የነበረው ፔሬምሪኮ በሚያንግ መጥቶ ስለነበረ እንደዛ አይነት ሁኔታዎች ሊፈጠሩ ይችላሉ የሚል ማለት ነው። ግን የሱን እንቅስቃሴ ከመጠበቅ ይልቁን እሱን የሚያግዘውን እንቅስቃሴ መስራት ላይ ነው ሃንስ ፍሊክ ትኩረት ያደረጉት ዘንድሮ። እሱን ምቾት ተሰምቶት አካባቢውን እንዲጫወት ካደረከው የተሻለ ተጫዋች ማድረግ ይቻላል ብሎ ያምናሉ። ቡድኑን በሱ አካባቢ በሚገኙ ተጫዋቾች መስራትና እሱን የተሻለ ተፎካካሪ እንዲሆን ማድረግ ማለት ነው። ይሄ ደግሞ ያሰልጣኙ የጨዋታ መንገድ ያሰልጣኙ የጨዋታ ሐሳብ ያመጣው። አብዛኛውን ጊዜ ተጫዋቾችህን የተሻለ መሳሪያ ለማድረግ አንተ የምትፈጥርላቸው መንገድ አንተ የምትፈጥርላቸው ፕላትፎርም ወሳኝ ነው ይላሉ ሃንስ ፍሊክ። ተጫዋቾችን መሳሪያ የምታደርግበት ኳሊቲን ግን እንዲሁ በትክክለኛው አካሄድ ውስጥ ሆነ ካልፈጠርክላቸው ተጫዋቾችህ ያንተ የጨዋታ እቅድ ጠላቶች ነው የሚሆኑት ብለው ነው የሚያስቡት። ምክንያቱም በእነሱ እንቅስቃሴ በሚፈጠሩ ችግሮች ምክንያት የመከላከልህም የማጥቃትም ስትራክቸርህን ያበላሹብሃል ማለት ነው። ለምሳሌ ሮበርት ሌቫንዶቭስኪ ወደ ተጋጣሚ ሜዳ ሄዶ ኳስ ባያገኝ ወደ ተጋጣሚ ሜዳ ሄዶ የመጨረሻ የአታኪንግ ቦክስ ውስጥ አደገኛ ሙከራዎችን ባያደርግና ሲቹዌሽኖች ባይፈጠሩለት እሱ ራሱ የእንቅስቃሴው አደጋ ይሆናል ማለት ነው።
ሁለቱን ያስቆጠራቸውን ጎሎች ብትመለከቱ ሳጥን ውስጥ የተገኘበት የሱ የአእምሮ ብስለትና እሱ ሳጥን ውስጥ መገኘቱን ተከትሎ ለሳጥን እንቅስቃሴው ጥራት የሚሆነውን ኳስ ያመቻቹለት የቡድን ጓደኞቹ ስራ ትልቅ ክሬዲት ይወስዳል። ሁለተኛውን ጎል ሳጥን ውስጥ ሆኖ በእግሩ ሲያስቆጥረው እሱን ተከትሎ የሚሄዱ ንክኪዎች እሱ የት ቦታ ላይ እንደሚደርስ ያውቁታል። አጥቂዎችህ እንዴት እንደሚያጠቁ የምትወስነው አንተ በምትሰራላቸው ፕላትፎርም ነው ብለው ነው የሚያምኑት አሰልጣኝ ሃንስ ፍሊክ። የአጥቂዎች ኳሊቲ ብቻውኑ አዋጭ ሊሆን አይችልም። ለአጥቂዎች የምትፈጥረው መንገድ ለአጥቂዎች የምታዘጋጅላቸው ቀላሉ ነገር አጥቂዎችን የተሻለ ውጤታማ ያደርጋቸዋል ብለው ያስባሉ። ያን ነው ትናንትና በነበረው ባርሴሎና የተመለከትነው ማለት ነው። የአንድ ቡድን መከላከል ብቻውኑ ሌቫንዶቭስኪ ሊያቆመው አይችልም። ምክንያቱም የሌቫንዶቭስኪ እንቅስቃሴ የተናጠል እንቅስቃሴ አልነበረም። የሌቫንዶቭስኪ እንቅስቃሴ የጋራ እንቅስቃሴ ነው። በላሚን ያማልና ከመስመር በራፊኒያ የሚታገዝ ከጀርባ የሚመጡ ተጫዋቾች እነ ፌርሚን ሎፔዝ እና እንዲሁም ፔድሪ እየመጣ ዲዮንግ ደግሞ ከኋላ የኩባርሲንና የኢንጎ ማርቲኔዝን የመጀመሪያ ኳሶችን እየተቀበለ ማጥቃት ሲኩዌንሱ እንዳይቋረጥ የሚያደርግበት መንገድ ከመጨረሻው አጥቂ ጋር በቀጥተኛ ዳይሬክት ሪሌሽን ያለው የማጥቃት ስራዎችን ነበር የሚሰሩት። ይሄ በባርሴሎና የተደራጀ የሚባለው ዘንድሮ ሊጉንም እንዲመሩ ያደረጋቸው በቻምፒየንስ ሊጉም ጥሩ ጉዞ እንዲሄዱ እያደረጋቸው የሚገኘው ይሄኛው መንገዳቸው ነውና ብዙ የጨዋታ እቅዶቻቸው በተጫዋቾቻቸው አቅም ላይ የተመሰረተና ተጫዋቾቻቸውን ነፃ የሚያወጣ ስራ እየሰሩ ነው እዚህ ደረጃ ያደረሱት ሃንሲ ፍሊክ። በፍጹም የጨዋታ ብልጫ ማሸነፍ ይችላል ትናንትናው ጨዋታ። ሌላኛው የምሽቱ ጨዋታ የነበረው የአስቶን ቪላ እና የፒኤስጂ ጨዋታ ነው። አስቶን ቪላ በጣም ከባድ ምሽት አሳልፏል ትናንት። ምክንያቱም 3 ጎሎች ተቆጥሮበታል። የኑኖ ሜንዴዝ ክቫርሺየሊያ እና እንዲሁም ዲዝሬ ዱዌ ያስቆጠሯቸው ኳሶች ሞርጋን ሮጀርስ 35ኛው ደቂቃ ላይ ቀድሞ ጎል ማስቆጠር ችሎ ነበር፣ ግን ይሄንን መጠበቅ አልቻሉም። በተለይ የመስመር ፍጥነቶቻቸውን የመስመር ማጥቃትን ዘንድሮ በሚገባ እያቀናጀ የሚገኘው የዴምቤሌ ሚና ከሱ ጎን ያሉትም የዲዝሬ ዱዌ እና እንዲሁም ክቫርሺየሊያ ያላቸው አቅም ከኋላ ደግሞ ሁሌም ቢሆን የዚህ የፒኤስጂ ምልክት የሆነው ቪቲኒያ ያለው አቅም በጣም ይደንቃል። ፋቢያን ዣኦ ኔቬስ ምን አይነት አማካይ ነው ዘንድሮ ፒኤስጂ ይዞ የመጣው። በተለይ ቪቲኒያ የአታኪንግ ፍሪደም ሊሚቴሽን ወይም ደግሞ ገደብ ተነፍጎት ገደቡን ከተነሳለት በኋላ በነፃነቱ እንዴት ኤክሰርሳይዝ ማድረግ እንደሚችል ስንመለከት ለተጫዋቾች ምን ያክል ገደብ አጥፊ እንደሆነና ነፃነት ደግሞ ምን ያክል አጉልቶ እንደሚያወጣቸው አንዱ ማሳያ ነበር ማለት እንችላለን። ይሄን በሌላ ፕሮዳክሽን መለስበታለሁ። እስኪ ስለነበረን ቆይታ ሐሳብ አስተያየት ስጡ። መኳንንት በርሄ ነበርኩ። ለሌሎች እንዲደርስ ግን ሼር አድርጉት ይሄንን ፖድካስት፣ ምክንያቱም እቀባ ላይ ስለነበረ ትንሽ የመታፈን ሁኔታዎች ስላሉ ነው። ጥሩ ቀን ይሁንላችሁ።